ሰላም ጤና ይስጥልን ክቡራትና ክቡራን የፍቅር ይልቃል ዩቲዩብ ገጽ ተከታታዮች እንዴት ናችሁልን? የተጫዋቾች የዝውውር መስኮት በይፋ ሴፕቴምበር 1 2026 ይጠናቀቃል። እስካሁን ባለው ሁኔታ አንዳንድ ክለቦች ፈጥነው የዝውውር ሂደታቸውን ጀምረው ክለቦቻቸውን እያጠናከሩ የፕሪሲዝን የፍሬንድሊ ጨዋታዎች አካል አድርገዋቸዋል። አንዳንዶች መጠነኛ ተሳትፎ፣ አንዳንዶች ደግሞ ምንም ሊባል የሚችል ተሳትፎ እያደረጉ እየተመለከትን እንገኛለን። የሀገራቱ ተወዳጅ ሊጎች ሊጀመሩ ከ2 ሳምንታት ያነሱ ጊዜያት ቀርተዋል። በእነዚህ ጊዜያት መካከልም ግን የዝውውር ጉዳይ ትልቅ ርዕሰ ጉዳይ ሆኖ እየተነሳ ይገኛል። ክለቦች በጣም ጥቂት አማራጮች ቢኖሩም እንኳ ለነዛ አማራጮች እየተሻሙ ክፍተት ያለባቸውን ዲፓርትመንቶች ለማጠናከር ጥረት እያደረጉ ይገኛሉ። አንዳንድ ክለቦች ንቁ ተሳትፎ አድርገዋል። ይህንንም እየቀጠሉበት ይገኛሉ። አንዳንድ ክለቦች ካለፋቸው ስህተት በመነሳት ይመስላል ዝምታን የመረጡ አሉ። አንዳንዶች በተጠና ተሳትፎ ውስጥ እያለፉ ይገኛሉ። ሪያል ማድሪድ፣ ባርሰሎና በሮድሪ ጉዳይ ላይ ሁለቱም ክለቦች ፍላጎታቸውን ካሳዩ በኋላ ባርሰሎና አሸናፊ እየሆነ የመጣ ይመስላል። በማንቸስተር ሲቲ አምበል ዙሪያ የተወጡ ሀሳቦችንና የተነሱ ነገሮችን እናነሳለን። ባርሰሎና የዝውውሩ አሸናፊ እየሆነ የመጣ ይመስላል። ሊቨርፑል በተከላካይ መስመር ላይ ከባርሰሎና አራሆን አምጥቷል። ከእሱ ጋር የተያዙ ዜናዎችን እናነሳለን። ሊቨርፑል እንቅስቃሴዎችን እያደረገ ይገኛል። ማንቸስተር ዩናይትድ የ2026 የትራንስፈር ዊንዶ ከተከፈተበት ጊዜ ጀምሮ መጀመሪያ አካባቢ ሁለት ወሳኝ የሚባሉ ዝውውሮችን ቢፈጽምም እንኳ አጠቃላይ የማይክል ካሪክና ዩናይትድ ተሳትፎ ግን በዝምታ የሚገለጽ ነው በሚሉ ሀሳቦችና የለም ማንቸስተር ዩናይትድ ከሌሎች ክለቦች ከወሰኗቸው ነገሮች አንጻር ራሱ ዩናይትድ ሲያደርጋቸው ከቆያቸው ነገሮችም አንጻር በመነሳት ይህንን የተጠና ውሳኔ ወስኗል። በክለብ ውስጥ መረጋጋት ለመፍጠር የነበረውን ለማስቀጠል በሚል እንዲህ አይነት የተጠና የዝውውር ሂደትን እያሳለፈ ነው የሚሉ አስተያየቶችንም እየሰጡ ይገኛሉ። ዩናይትድ እና የ2026 የትራንስፈር ዊንዶው እንላለን። እንግዲህ ማንቸስተር ዩናይትድ በ2026 የዝውውር መስኮት ከተከፈተ ጊዜ ጀምሮ በተለይ ከሌሎች የፕሪሚየር ሊግ ክለቦች አንጻር አርሰናል፣ ቼልሲ፣ ቶትናም አይነት ክለቦች አንጻር ጥቂት የሚባል እንቅስቃሴ አድርጓል። በተለይ ክለቡ ሁልጊዜ የዝውውር መስኮቶች በተከፈቱ ቁጥር ትልልቅ የሚባሉ የዝውውር ሂደቶችን የሚያከናውን ክለብ እንደሆነ ይታወቃል። ከዚህ አንጻር እንግዲህ ክለቡ በዘንድሮ የ2026 የዝውውር መስኮት ላይ እያደረገ ያለው ተሳትፎ ትንሽ ዝቅተኛ ነው የሚሉ ሀሳቦች እየተሰነዘሩ ይገኛሉ። አንዳንዶች ቡድኑን ሁልጊዜ በአዳዲስ ተጫዋቾች ከመገንባት አዳዲስ ተጫዋቾችን ሁሌ ወደ ቡድኑ እየቀላቀሉ አይደንቲቲውን ከማሳጣት ማይክል ካሪክ ቡድኑ አምና በተለይ 14 ወራት በኋላ ሩበን አሞሪም ሲሰናበቱ የተረከበው ቡድን ወደ መጨረሻ ያሳየውን ፐርፎርማንስ ለመጠቀም ቡድኑን ይዞ ማደግ አዲስ ነገሮችን አምጥቶ የነበረውን ከመረበሽ ቡድኑን ይዞ ማደግ የሚል አማራጭ ስለመረጠ ነው የሚሉ ሀሳቦች ይሰነዘራሉ። በዩናይትድ ጉዳይ ማንቸስተር ዩናይትድ እስካሁን 2 የተዋጣላቸው ወይም ደግሞ ጥሩ ሊባሉ የሚችሉ ዝውውሮችን አድርጓል። አንደኛው የዩሪ ቴሌመንስ ጉዳይ ነው። ዩሪ ቴሌመንስ በፕሪሚየር ሊጉ በጣም ፕሩቭ ካደረጉ አማካዮች መካከል አንዱ ነው። 35 ሚሊዮን ፓውንድ አካባቢ ከፍሎ ይህንን የ29 ዓመት ኮከብ አምጥቶታል። 90 ጊዜ ለቤልጅየም ብሔራዊ ቡድን ተሰልፏል። በፕሪሚየር ሊጉ ላይም ያለው ተሳትፎ በጣም ድንቅና ንቁ ተሳትፎ እንደነበረው መረዳት ይቻላል። ከሌስተር ዘመን ጀምሮ በጣም ጥሩ እንቅስቃሴ ከሚያደርጉ ኮከቦች መካከል አንዱ ነው። ዩናይትድ ባደረጋቸው ወዳጅነት ጨዋታዎች ላይም እንግዲህ ምን ሊያሳይ እንደሚችል ፍንጮቹን የሰጠ ኮከብ ነው። ሌላኛው አንድሬ ሳንቶስን ነው። በ48 ሚሊዮን ፓውንድ አካባቢ ከቼልሲ ያመጣው ይሄ 22 ዓመት ብራዚል ኮከብ ማንቸስተር ዩናይትድ በፕሪሲዝን ባደረጋቸው ጨዋታዎች ላይ እጅግ ምርጥ እና ጥሩ ፖቴንሻል ካላቸው ተጫዋቾች አንዱ ተደርጎ እየተነሳ ይገኛል። በጣም ብልህ የሚድፊልድ ተጫዋች፣ የተረጋጋ እና ማንቸስተር ላይ አንድ ኳሊቲ መጨመር የሚችል ተብሎ እየተነሳ ይገኛል። ግን እነዚህ 2 ተጫዋቾች ከፈረሙ በኋላ ዩናይትድ በተረጋጋ መንገድ ነው የቀጠለው። ከተለያዩ ተጫዋቾች ጋርም አብስቶ ስሙ ሲገናኝ አይሰማም። ሴፕቴምበር 1 ዴድላይን ዴይ ነው። ከ20 ቀናት አካባቢ ቀርተዋል። በእነዚህ ጊዜያት ውስጥ ሁሉ
ማንቸስተር ዩናይትድ የመረጠው መንገድ መረጋጋትን ነው የሚል ሀሳቦች ይሰነዝራሉ። በስጋትም እንዲሁም ደግሞ ትክክል ነው በሚልም ሀሳብ የማንቸስተር ዩናይትድ ተሳትፎ እየተገለጸ ይገኛል። ማይክል ካሪክ እንግዲህ የጊዜ አሰልጣኝ ሆኖ ጃንዋሪ በጥር ወር ሩበን አሞሪም ከ14 ወራት በኋላ ሲሰናበቱ በጥር ወር ቡድኑን ከተረከበበት ጊዜ ጀምሮ እንግዲህ ጥሩ ውጤት አስመዝግቧል ብሎ ማሰብ ይቻላል። በነበሩት 17 የፕሪሚየር ሊግ ጨዋታዎች ላይ እሱ በተሰለፈባቸው ፕሪሚየር ሊግ ጨዋታዎች ላይ ኦልሞስት ቤስት 11ኑ በደንብ የሚታመን ቤስት 11 ሆኖ ተመልክተነዋል። በብዙዎቹ ጨዋታዎች ላይ እሱ የተጠቀመው ቤስት 11 የተሻለ የሚታመን የሚታወቅ ቤስት 11 ነው ብሎ ማስቀመጥ ይቻላል። ከዛ ውጭ አሞሪም ብዙ የሚታሙበት አንዱ ነገር ወደ ቤስት 11 የሚገቡ ተጫዋቾችን በወጥነት የመጠቀም ችግር፣ የበዛ ሮቴሽን፣ የበዛ የተጫዋቾች ለውጥ የመሳሰሉት ነገሮች እነሱ ነበርና ይሄ እንግዲህ በማይክል ካሪክ ከሚለወጡና ከተለወጡ ነገሮች አንዱ ይሆናል የሚሉ ሀሳቦች እየተነሱ ይገኛሉ። ማይክል ካሪክ ከዓለም ዋንጫው በኋላ ማንቸስተር ዩናይትድ ወደ ዝግጅት ከገባበትም ጊዜ አንስቶ ከፒኤስጂ ከአትሌቲኮ ማድሪድ ከመሳሰሉ ክለቦች ጋር ባደረጋቸው ጨዋታዎች ላይ የቡድኑን ኮር አሁንም ጠብቆ የመሄድ ፍላጎት እንዳለው አምና በጣም ጥሩ የነበረውን ቡድን የበለጠ ጠብቆ የመሄድ ፍላጎት ከተወሰኑ ማጠናከሪያዎች ውጭ የበለጡ ትልልቅ ለውጦችን ትልልቅ ብዙ የነበረውን ነገር የሚሽረሽሩ ለውጦችን የማምጣት ፍላጎቶች እንደሌሉት ሀሳቦችን የሚሰጡ ሰዎችን እንሰማለን። እንግዲህ ሰር አሌክስ ፈርጉሰን 2013 ላይ ማንቸስተር ዩናይትድን ከለቀቁ በኋላ የዩናይትድ ዋና ዋና መገለጫዎች ምንድን ናቸው ብለን ብናስቀምጥ አንደኛው በርካታ አሰልጣኞችን መቀየር ነው። ከእሳቸው በኋላ ከዴቪድ ሞይስ ጀምረን እስከ ሩበን አሞሪም ድረስ በመሀል በርካታ አሰልጣኞች በትንሽ ጊዜ ውስጥ ሲቀያየር ተመልክተናል። አንዳንዶቹ እስከ 3 ዓመት ከዛም ባነሰ ጊዜ ውስጥ ጊዜ እየተሰጣቸው በርካታ አሰልጣኞች ሲቀያየሩ ተመልክተናል። ቫናል፣ ጆዜ ሞሪኖ፣ ሶልሻየር፣ ኤሪክ ቴናግ እንዲሁም ደግሞ ሩበን አሞሪም እና ሌሎችም ኬርቴከር አሰልጣኞችን ጨምሮ የአሰልጣኞች አለመረጋጋት ዋና መገለጫው ነው። ሁለተኛውን የአሰልጣኞች በመጡ ቁጥር ወደ ማንቸስተር ዩናይትድ ሜዳ የተለያዩ የታክቲክ ለውጦችን በተለያዩ ተጫዋቾች የመሞከር የፉትቦል ፊሎዞፊያቸው የተለያየ መሆኑ ያንን ደግሞ ለመተግበር የተለያዩ ተጫዋቾች ማውጣታቸው አንዱ በድክመት በተደጋጋሚ ሲነሳ የነበረ ነው እና በአሰልጣኞችም በተጫዋቾችም ደረጃ ተርኖቨሩ ወይም ደግሞ ወደ ዩናይትድ የሚገቡ እና የሚወጡ ኮከቦች ቁጥር በጣም ከፍተኛ ስለነበር ባለፉት 13 ዓመታት ፈርጉሰን ከለቀቁበት ጊዜ ጀምሮ የዩናይትድ መለያው ኢንስታቢሊቲ ወይም ደግሞ አዲስ የሚወጡ በጣም በርካታ ነገሮች ስለነበሩ ይህንን ማቆም አንድ አማራጭ ተደርጎ ተወስዷል የሚሉ ሀሳቦች እየተነሱ ይገኛሉ። እንደውም አንዳንዶች ዩናይትድ አምና በተደጋጋሚ አምና ብቻ ሳይሆን ከዛ በፊት በነበሩት ጊዜያት ውስጥ ወደ ሜዳ የሚገቡ ተጫዋቾች በሚቀጥለው ዓመት ላይ የሚገቡ ተጫዋቾች ማንነታቸው ተመሳሳይ ተጫዋቾች ናቸው ወይ በሚል ጥያቄ መሰረት ሲሰላ የዩናይትድ ተጫዋቾች በአብዛኛው ኮምፕሊትሊ የተለያዩ ተጫዋቾች ናቸው በቤስት 11 ውስጥ የሚታዩት። በቀጣይ ዓመት ሌላ ተጫዋች፣ በሚቀጥለው ዓመት ሌላ ተጫዋች እያለ 13 ዓመታት ላይ እንዲህ አይነት በጣም ከፍተኛ የተጫዋቾች ተርኖቨር ተጫዋቾች በተለያዩ ቁጥር ደግሞ የፎርም የመግባባት የኮምፖዚሽን በጣም የበርካታ ነገሮች ክፍተት ቡድኑ ላይ የመታየት ነገር ሰፊ ችግር ነበር። ለዩናይትድ አንዳንዴ ላለመውረድ፣ አንዳንዴ ለጥሩ ቦታዎች፣ አንዳንዴ ለጥሩ ላልሆኑ ለመሀል ሰፋሪነት ቦታዎች የተጫወተበት አንዱ ምክንያት ይሄ ቡድን አለመረጋጋት ስለሆነ ዘንድሮ ብዙ ተጫዋች አለመምጣቱ እንደ ጥሩ ነገር ነው የሚሉ ሀሳቦች ሲነሱ ይደመጣል። ሌላኛው ማንቸስተር ዩናይትድ አምና ማይክል ካሪክን ከቀጠረ በኋላ ከጃንዋሪ በኋላ ከሻምፒዮን አርሰናል ከተከታዩ ሲቲ እንዲሁም ከሌሎች ክለቦችም አንጻር ታችም ካሉት በመጀመሪያው ሲዝን ጥሩ ከነበሩ ቡድኖችም አንጻር እንደ አስቶን ቪላ አይነት ቡድኖች አንጻር ማንቸስተር ዩናይትድ በጣም በከፍተኛ መሻሻል
ትልቁን ነጥብ ሰብስቦ ነበርና ጊዜው ቢኖር ዩናይትድ ከነበረበት ፖዚሽን ከፍ ብሎ ማጠናቀቅ የሚችል ፎርም ላይ ነበርና ያንን ያደረጉትን ተጫዋቾች ሞመንተም መቀጠል ያስፈልጋል የሚሉ ሀሳቦች በአንድ በኩል ይነሳሉና ማይክል ካሪክ ጥቂት ተሳትፎም ዩናይትድም ጥቂት ተሳትፎ ያደረጉበት ምክንያት ብዙ ያላጠፉበት በርካታ ኤሊት ተጫዋቾችን ወደ ቡድኑ ያላመጡበት ቡድኑን ሙሉ ለሙሉ የሚቀይሩ ውሳኔዎችን ከመወሰን ይልቅ ከቡድኑ የመጀመሪያ አቋም ጋር ማይክል ካሪክ ካሳየው አቋም ጋር መቀጠል ያስፈልጋል። ስለዚህ ማንቸስተር ዩናይትድ ጥቂት አዲሽኖችን ጥቂት ተጨማሪዎችን ብቻ ይዞ መሄድ ያስፈልጋል የሚል አቋም ስላለ ነው የሚሉ መረጃዎችንም እንግዲህ ተመልክተናል። ዩናይትድ ዘንድሮ የሚጫወተው ለዋንጫ ነው ወይ ስንል እንግዲህ በእርግጥ አምና ከታየው አንጻር የማንቸስተር ዩናይትድ ደጋፊዎች ተስፋ ያደርጋሉ። ቡድናቸው የነበረውን ነገር ይዞ እንዲቀጥል ይፈልጋሉ። ትልልቅ ከሚባሉ ቡድኖች ጋር ነጥብ ወስዷል። የማሸነፍ ነጻሪው ከፍ ብሎ ታይቷል። ከማይክል ካሪክ በኋላ አርሰናልን፣ ሲቲን፣ ስፐርስን እና ሌሎችንም ቡድኖች ሲፈትን ሲያሸንፍ ተመልክተናልና ከዚህ አንጻር ደጋፊዎቹ ለዋንጫ እንዲጫወት ቢፈልጉም ያን ያህል የሚበዛ ግምት ነው ብሎ ማስቀመጥ አይቻልም። ግን በእርግጠኝነት ዋና ተገማሽ ክለብ እንደማይሆን ግን ደጋፊዎቹ ያምናሉ። ምክንያቱም ከዛ አስቀድሞ ጠንከር ያሉ ክለቦች። ስለዚህ ወደ ዋንጫ ግምት ለመምጣት ግን ኤሊት ተጫዋቾች መገዛት አለባቸውም። ዩናይትድ አሁንም ከሌሎች ክለቦች ጋር ተፎካክሮ ወሳኝ የሚባሉ ተጫዋቾችን ማምጣት አለበት የሚለው ጫና ግን ወደ ዩናይትድ እያረፈ ወደ ማይክል ካሪክ እየተሰነዘረ እንሰማለን። ሌላኛው እንግዲህ ብዙዎቹን ያስፈራው ነገር ወይም ደግሞ ሌሎች ሞክረውት ያልተሳካው ነገር ለማንቸስተር ዩናይትድ ሌሰን ሆኗል የሚሉ ሀሳቦች ይሰነዘራሉ። ከዝውውር አንጻር አንዱ ሊቨርፑል ነው። አምና ሊቨርፑል አሰልጣኙ ዋንጫ በመጀመሪያ ሲዝናቸው ዋንጫ ካመጡ በኋላ አርነ ስሎት በዋንጫ ካመጡ ቀጥሎ ባለው የዝውውር መስኮት ላይ በጣም ሰፊ የሚባሉ የተጫዋቾች ግዢዎችን አድርገው ነበር። እንደ ፍሎሪያን ቪርትዝ፣ አሌክዛንደር አይዛክ፣ ሁጎ ኤኪቲኬ አይነት ትልልቅ ዋጋ፣ ሜሎስ ኬርኬዝ አይነት ትልልቅ ዋጋ የወጣባቸው ተጫዋቾችን አምጥተው ነበር። ከ450 ሚሊዮን ፓውንድ በላይ ሊቨርፑል አውጥቶ ነበር። ከነበረው ጥንካሬ ሻምፒዮን በነበረው ቡድን ላይ በጣም ሂውጅ የሚባሉ ግዢዎችን ፈጽሞ በቀጣይ ዓመት በፕሪሚየር ሊግም በቻምፒየንስ ሊግም ሊቨርፑል የአውሮፓ ሀያሉ ክለብ የመሆን እቅድን ይዞ ተንቀሳቀሰ። ፕሪሚየር ሊጉ ሲጠናቀቅስ ሊቨርፑል በፕሪሚየር ሊጉ 5ኛ ሆኖ ያጠናቀቀው። በጣም ዲሳፖይንት የሚያደርግ ሲዝን ያሳለፈው፣ በጣም ተቸግሮ የተመለከትንበት ሲዝን ነው። በአውሮፓ ውድድሮች በጊዜ የተሰናበተው። መጨረሻ ላይ አሰልጣኙን ራሱ አርነ ስሎትን ያሰናበተ ውጤት ሆኖ ተመልክተነዋል። እና ትልልቅ ግዢዎች ማከናወን በራሱ ትልቅ ውጤት ወይም ደግሞ ጥሩ ቡድን የመስራት ምልክት እንዳልሆነ ማንቸስተር ከቅርብ ጎረቤቱ ሊቨርፑል ተመልክቷል የሚሉ መላምቶች፣ ትንታኔዎች እየተሰጡ ይገኛሉ። ሌላው የፒኤስጂ ሞዴል ነው። ፓሪስ ሰን ጀርመን በርካታ ክለቦች ከሚያደርጉት ነገር ውጭ አዳዲስ ነገሮችን ሞክሮ ነው የተሳካለት። ለምሳሌ ፒኤስጂ መጀመሪያ ሱፐርስታሮችን የሚያሳድድ ክለብ ነበር። በየትኛውም ክለብ ያሉ ኮከቦችን እንዲሁም ደግሞ አሰልጣኞችን በማምጣት የረጅም ጊዜ ጥያቄውን የቻምፒየንስ ሊግ ጥያቄውን የመመለስ ስትራቴጂ ውስጥ ነበር የነበረው። ሊዮኔል ሜሲ፣ ኪሊያን ምባፔ፣ ኔይማር፣ እንደ ሰርጂዮ ራሞስ በጣም በርካታ ኮከቦች የነበሩበት ቡድን የቻምፒየንስ ሊጉን ዋንጫ ማንሳት አልቻለም። ነገር ግን ሞዴሉን ቀይሮ ያጫወት ሞዴሉን የፊሎዞፊውን ቡድኑ የሚገነባበትን ሞዴሉን ቀይሮ ሉዊስ ኤንሪኬን አምጥቶ ዳይሬክሽን ከቀየረ በኋላ ግን የስኳድ ቢልዲንግ ስትራቴጂውን ከቀየረ በኋላ ፓሪስ ሰን ጀርመን በፉትቦል ስታይሉ በስትራክቸሩ ሜዳ ላይ ደግሞ በውጤቱ በጣም የተለየ ቡድን ሆኖ መጥቷል። ባክ ቱ ባክ የአውሮፓ ቻምፒየንስ ሊግ ቡድን ዋንጫን ከሪያል ማድሪድ በኋላ ያነሳ፣ ለዘመናት አግኝቶት የማያውቀውን ዋንጫም በተደጋጋሚ 2 ጊዜ ለማንሳት የታደለ ቡድን ሆኗል እና ትልልቅ ክለቦች የትኛው ነው የሚያዋጣው? ዩናይትድ 13 ዓመት የቆየ ጥያቄ ያለው። በ13 ዓመታት የሊቨርፑልን ሞዴል ሞክሮታል። በርካታ ተጫዋቾችን አምጥቶ ተመልክተናል። ስለዚህ ይሄ የፒኤስጂን ሞዴል መሞከር ያስፈልጋል የሚል እምነት ያለ ይመስላል በማንቸስተር ዩናይትድ ቤት የሚሉ ሀሳቦች
እየተነሱ ይገኛሉ። ስለዚህ ማይክል ካሪክ ኮንሲስተንት ወጥ የሆነውን ቡድን ይዞ የመቀጠል ያ ማለት ማንቸስተር ዩናይትድ አምና ከጥር ወር በኋላ በተለይም በሁለተኛው የፕሪሚየር ሊግ የሲዝኑ ሀፍ ላይ ያሳየውን የጨዋታ ማንነት የበለጠ የሚያዳብሩ በክለቡ የቆዩና እየተሻሻሉ የመጡ እርስ በርስ መግባባት የጨመሩ የሚረዳዱ እና ቲም ስፕሪትም እያሻሻሉ የመጡ ምናልባት ማይክል ካሪክ ወደ መጨረሻ አካባቢ በጣም በርካታ ተጫዋቾች እንደ ብሩኖ ፈርናንዴዝ አይነት ተጫዋቾች ሳይቀሩ እነሱ የሚቀጥሉት የማይክል ካሪክ ጉዳይ ከተጠናቀቀ በኋላ እንደሆነ እስከ ማውራት ደርሰው ነበር። አሰልጣኙን በጣም በርካቶች በተጫዋቾች ደረጃ ወደውት ነበር። ከሜዳ ውጭ ያሉ የትችቶች በጣም በበርካታ ሁኔታ ሲነሱበት ነበር። በተለይ ከቀድሞ የክለብ አጋሮቹ ከቀድሞ የማንቸስተር ዩናይትድ ተጫዋቾች ስቲል ማይክል ካሪክ ትክክለኛው አሰልጣኝ አይደለም፣ አሰልጣኝ መምጣት አለበት፣ መሸወድ አያስፈልግም፣ የታየው ነገር ጊዜያዊ ነው የሚሉ ተከታታይ ትችቶች ሲቀርቡበት እንደነበር ይታወቃል። በአንጻሩ በተቃራኒው በተጫዋቾቹ ዘንድ ግን በጣም በርካታ ተጫዋቾች በካሪክ ፊሎዞፊ ስልጠና ላይ ጥሩ እምነት ስለነበራቸው ማሸነፉን መጥቶ ስለነበር የቲም ስፕሪቱ ከፍ እያለ እንዳለ ተመልክተናልና ያንን ይዞ መቀጠል ያስፈልጋል የሚል እይታ እንዳለ መረጃዎች እየጠቆሙ ይገኛሉ። ማይክል ካሪክ አትሌቲኮ ማድሪድን አሸንፏል። በዚህ በፕሪሲዝን ጨዋታዎች ላይ ቲም ስፕሪቱንም አወድሷል። ይሄ ቲም ስፕሪት እንግዲህ የነበረና የተጀመረ ነው። ይህንን መንካት በራሱ መልሶ ሌላ ነገር ወደ መሞከርና ውጤት ወደ ማጣት ሊያስገባ ስለሚችል እዛ ላይ ስቲክ ያደርጋል የሚሉ ሀሳቦችን ሲሰነዘሩም እየሰማ እንገኛለን እና ማንቸስተር ዩናይትድ በእነዚህ ምክንያቶች ነው እስካሁን በዝውውር እንቅስቃሴዎች ላይ በንቃት ያልተሳተፉ የሚሉ አሉ። ምክንያቱም ሳንድሮ ቶናሊን በጣም ይፈልግ ነበር። ማቴዎስ ፈርናንዴዝን ይፈልግ ነበር። ሁለቱን ተጫዋቾች የተነጠቅበት ኤሌት አንደርሰን ከረጅም ጊዜ ጀምሮ ስትራቴጂው ነበር። እነዚህ ተጫዋቾች ያልመጡበት ምክንያት ዩናይትድ ደጋፊዎችን ቢያስቆጩም ግን በተጠና መንገድ ነው የሚሉ ነገሮች እየተነሱ ይገኛሉ። ዩናይትድ በቂ የሆነ ታለንት አለው። በውስጡ መፍትሄ መስጠት የሚችሉ በቂ የሆነ ታለንት አለው። ያንን አሴምብል ማድረግ ያንን ታለንት መጠቀም ብቻ ነው የሚያስፈልገው የሚሉ አስተያየቶች እንደዚሁ እየተሰጡ ይገኛሉ። የታክቲካል ቻሌንጆች ነበሩ በማንቸስተር ጉዳቶች በሰፊ ሁኔታ ይነሳሉ። የፊትነስ ችግሮች በቡድን ውስጥ ይነሳሉ። እንዲሁም ደግሞ አንዳንዴ ደግሞ በድክመትም የተጫዋቾች ሌዚ መሆንም ጭምር ይነሳሉ። ግን ማይክል ካሪክ ያንን በጥሩ ሁኔታ እየመራው ስለሆነ ወይም እያሻሻለው ስለሆነ የአንዳንድ ተጫዋቾችን አቅም ከፍ አድርጎ እያወጣ ስለሆነ በዛ መልክ ቢቀጥል የተሻለ ነው ብለው ሀሳብ የሚሰጡ ሰዎች አሉ። ለምሳሌ የቤንጃሚን ሼሽኮን የተጠቀመበት መንገድ ለማይክል ካሪክ ሲወደስ እንደነበር እናስታውሳለን። ብሪያን ቤሞ በኖርማል ሴንተር ፎርዋርድነት የሚጠቀምበት መንገድ እንዲሁም ደግሞ ፍሮንት ፎሩን ከፊት ያለውን 4 ኮከቦች ፍሉድ በሆነ መንገድ የሚጠቀምበት መንገድ ለተጫዋቾቹም ለማንቸስተር ዩናይትድም አዋጭ በሆነ መንገድ የሚጠቀምበት መንገድ ቀጥታ ትራንስፈር ማርኬት ውስጥ ገብቶ ሌላ ተተኪ ለመግዛት የማያጓጓው ወይም ደግሞ የማያስፈልገው ደረጃ ላይ ደርሷል የሚሉ ሀሳቦች ይሰነዘራሉ እና እንደ አማድ አይነት ተጫዋቾች አሉ። ኢነርጂ አግሬሲቭ የሆኑ እንደ ሚቤሞ እንደ ማቲያስ ኩኛ ራሱ ቀደም ሲል የጠቀስነው ቤንጃሚን ሼሽኮ አይነት ተጫዋቾችን ይዞ ከፊት ሌላ ተጫዋች ማምጣት መጨመር ስለማያስፈልገው የሚሉ ሀሳቦች ይሰነዘራሉ። ግን እንደዚህም ሆኖ ማንቸስተር ዩናይትድ ኮምፕሊትሊ ተጫዋቾችን መግዛት የለበትም ወይም ደግሞ በቂ ናቸው ወይ በሚለው ላይ ግን አብዛኞቹ ጸሐፊዎች፣ አስተያየት ሰጪዎች፣ ደጋፊዎችም ጭምር ፈጽሞ የማይስማሙበት ጉዳይ ሆኖ እንመለከተዋለን። ምክንያቱም አብዛኞቹ የማንቸስተር ዩናይትድ ተጫዋቾች የጉዳት ታሪካቸው ከፍ ያለ ስለሆነ ለምሳሌ በቅርቡ እንኳን ማይሰን ማውንት ከፒኤስጂ ጋር በነበረው የፍሬንድሊ ጨዋታ ላይ ጉዳት አጋጥሞታል። እሱ ለረጅም ጊዜ በጉዳት የሚርቅ ከሆነ እንግዲህ ማውንትን የሚተካ ተጫዋች ያስፈልጋል። 25 ጨዋታዎችን ብቻ ነበር እንግዲህ አምና የተጠቀሙበት ማይሰን ማውንትን።
አሁን እንደ ባካፕ ኦፕሽን በሱም ቦታ ላይ ተጫዋች እንደዚሁ ሊያስፈልጋቸው ይችላል። የሌፍት ባክ ዴብስ በማንቸስተር ዩናይትድ ትልቅ ጥያቄ ነው። በተለይ ፕሪሚየር ሊግ ዋንጫን መመለስ የሚያስፈልግ ከሆነ ከነ አርሰናል ጋር መፎካከር ግድ የሚያስፈልግ ከሆነ ሌፍት ባክ በጣም ያስፈልጋል። ሉክ ሾው ነው አሁንም የማንቸስተር ዩናይትድ ትልቁ በዚህ ቦታ ላይ ተመራጩ ተጫዋች፣ ግን የፊትነስ ሪከርዱ በጣም ደካማ ነው። ባለፉት 12 ዓመታት በኦልድ ትራፎርድ ሲቆይ የሉክ ሾው ጉዳይ ኮንሲስተንስ የለው። በጉዳት ከሜዳ ውጭ የሚርቅባቸው ጊዜያት ብዙ ናቸው። በተለይ ጆዜ በአንድ ወቅት ለረጅም ጊዜ ተጫዋች በይፋ በሚዲያ የተቹበትን ወቅት እናስታውሳለን። ችሎታው ላይ ብዙ ጥያቄዎች ባይኖሩም ፊት ሲሆን ለማንቸስተር ዩናይትድ በጣም ሪሊያብል የሆነ ተጫዋች ቢሆንም ግን ትልቁ ችግር የፊትነስ ጉዳይ እንደሆነ ይታወቃል። ከዛ ውጭ እንግዲህ የዲፌንሱ ሴንትራል ዲፌንሱ ላይ ወጥ የሆነ አሸናፊ የሚግባባ ሴንትራል ዲፌንስ ላይ ማግኘት ጉዳትም እንዲሁም ደግሞ ጥምረትም እስካሁን መምጣት አልቻለም። ሌኒ ዮሮ፣ ማቲያስ ዴሊት፣ እንደገና ማርቲኔዝ፣ ለሳንድሮ ማርቲኔዝ የጉዳት ታሪካቸው ከፍ ያለ ነው። እስካሁን በብቃት በወጥነት መጫወት ላይ ትልቅ ችግር አለባቸው። ስለዚህ በቢልድ አፑ በማንቸስተር ዩናይትድ የቡድን ግንባታ ውስጥ የመከላከሉ ቦታ በተለየ ሁኔታ መታየት አለበት የሚሉ ትልልቅ ሀሳቦች ይነሳሉ። ሌላኛው የሚድፊልድ ቦታ ላይ ነው። እንግዲህ ማንቸስተር ዩናይትድ ስቲል ፓወርፉል ሚድፊልደር ይፈልጋል የሚለው ጥያቄ በብዛት ይነሳል። አሁን አርሰናል ዴክላን ራይስ እያለው ብሩኖ ጉማሬሽን ጨመረ። ማንቸስተር ሲቲ እንደዚሁ በጣም በርካታ አማካዮች እያሉት እንደ ኤሌት አንደርሰን አይነት አማካይ ያስፈረመ፣ ስቲል እንደ ኤንዞ ፈርናንዴዝ አይነት ተጫዋቾችን ከቼልሲ ይፈልጋል። እስከ ዝውውሩ ቀን መዘጊያ ድረስ እነዚህን ተጫዋቾች አይነት ይፈልጋል። ስፐርስ በጣም ጠንካራ ሚድፊልደሮችን እየያዘ ይገኛል። ቼልሲ እንደ ሞርጋን ሮጀርስ አይነት ተጫዋቾችን ባሉት ክለቦች ላይ እየጨመረ ይገኛል። የሊቨርፑል አማካይ ይታወቃል። ስለዚህ ስቲል ማንቸስተር ዩናይትድ ፊዚካሊቲን የሚጨምር ጥንካሬን የሚጨምር ተከላካዩን የሚሸፍን ከፊት ካሉ ተጫዋቾች ጋር ደግሞ የሚገናኝ አትሌቲክ የሆነ ሴንትራል ሚድፊልድ ያስፈልገዋል የሚሉ ሀሳቦች በጣም በስፋት ይነሳሉ። ይህንን ማድረግ ካልቻለ ማንቸስተር ሲቲ እና ማንቸስተር ዩናይትድ እና ማይክል ካሪክ ዋጋ መክፈላቸው እንደገና አይቀርም የሚሉ ሀሳቦች ይሰነዘራሉ። ስለዚህ ምናልባት ዩናይትድ ፈጽሞ ተጫዋች መግዛት ማቆም የለበትም የሚሉት ሰዎች የበለጠ የሚያነሱት ቦታ የሴንትራል ሚድፊልድ ቦታ ነው። እንግዲህ እዚህ ቦታ ላይ ያሉት አማራጮች በሙሉ ካዝሜሮ፣ ማይኖ፣ ቴሌማንስ አሁን መጥቷል። እንደ የነበሩትን ብሩኖ ፈርናንዴዝን ጨምሮ አማካይ ቦታ ላይ ቢጫወቱ ተጫዋቾችን በሙሉ ሰብስበን ይሄ ፊገር የለም ብለው የሚከራከሩ በርካቶች ናቸው። ፊዚካል ባትል ማድረግ የሚችል ጥንካሬ አትሌቲክ የሆነ እና ይሄ ጎልቶ የሚታይ ሚድፊልድ ማንቸስተር ራሱ በታሪኩ ያለው አይነት ሚድፊልድ የለም የሚሉ ሀሳቦች ይሰነዘራሉ። ይህንን ግን ማድረግ እንዳለበት በርካቶች ያምናሉ። ማይክል ካሪክ ያንን ያደርጋሉ ነው አንዱ ትልቁ ችግር። እንግዲህ ከዩናይትድ ጋር ባለፉት ጊዜያትም ሲነሳ የነበረው ፋይናንሽል ጉዳይ ነው። አሁን ክለቦች የሚያወጧቸው ወጪዎች ከሚያገኟቸው ገቢዎች ጋር የፋይናንሽል ፌር ፕሌይ ጥያቄዎች በብዛት ይነሳሉ። አሁን እንዲህ አይነት ተጫዋቾችን ለማግኘት ቀደም ሲል በተለይ በአማካይ ቦታ ላይ የጠቀስናቸውን ተጫዋቾች ለማግኘት ትንሽ ዋጋ 100 ሚሊዮን ሆኗል። 100 ሚሊዮን በቀላሉ የሚጠራው ዋጋ ሆኗል። ምናልባት አርሰናል ነው ለብሩኖ ጉማሬሽ 75 አውጥቶ ያገኘው። ከዛ ውጪ አንደርሰን፣ ሞርገን የተዛወሩበትን ዋጋ ስንመለከት ምን ያህል 100 ሚሊዮን በቃ ቀላሉና ዝቅተኛው የትልቅ ወይም ደግሞ ፕሪሚየር ሊጉን የለመዱ ተጫዋቾች ዋጋ እየሆነ መምጣቱ እንረዳለን። እና ይህንን ተጫዋች በትክክለኛው ዋጋ የማግኘት ጉዳይ ፋይናንሽል ጉዳዮች ትልቅ ርዕሰ ጉዳዮች ይሆናሉ። ምክንያቱም አነሰሰሪ ስፔንዲንግ በማንቸስተር ዩናይትድ ትልቅ ጉዳይ ነው። የማያስፈልጉ ወጪዎች በተደጋጋሚ ሲያወጣ የቆየ ክለብ ነው። ያም ደግሞ ክለቡን በተደጋጋሚ ፋይናንሽል ጥያቄዎች እንዲነሱበት ሲያደርግ ተመልክተናል።
በጣም ኤክስፔንሲቭ የሆኑ ስህተቶችን ማንቸስተር ዩናይትድ ሲሰራ ተመልክተናል። ትልልቅ ዋጋ አውጥቶባቸው አሁን የት እንዳሉ የማይታወቁ በጣም በርካታ ተጫዋቾችን ሲያመጣ ተመልክተናል እና ያ የተጠና ግዢ ግን እንዲፈጸም የዩናይትድ ደጋፊዎች ይህንን ይመኛሉና በአጠቃላይ ማንቸስተር ዩናይትድ እና ማይክል ካሪክ በዚህ ሲዝን ለምን ዝም አሉ? ለምንድነው ተሳትፏቸውም በጣም ከፍ ያላለው? ሳንቶስ እና ቲሌማንስን ከማስፈረም በዘለለ ለምንድን ነው ያልተመለከትነው ማንቸስተር ዩናይትድ አክቲቭ ሆነው የሚል ጥያቄ ይነሳል። አንዱና ዋናው ጉዳይ የነበረውን ነገር የመቀጠልና በማንቸስተር ዩናይትድ ስቴቢሊቲ መረጋጋት የመፍጠር ትልቅ ምክንያት እና ሀሳብ ስላለ ነው የሚሉ መረጃዎች ወጥተዋል። ወደ ማንቸስተር ሲቲ እናቀናለን። ማንቸስተር ሲቲ እንግዲህ ወሳኝ አምበሉን ሮድሪጎ ካስካንቴን የማጣቱ ጉዳይ እርግጥ እየሆነ የመጣ ይመስላል። አብዛኞቹ ነገሮች የሚያመላክቱት ያንን ነው። ባርሰሎና ለማንቸስተር ሲቲ 45 ሚሊዮን ዩሮ አካባቢ ወደ 38.6 ሚሊዮን ፓውንድ አካባቢ ወይም በዶላር 52 ሚሊዮን ዶላር አካባቢ እና ተጨማሪ ቦነሶች አዶንስ ጨምሮ ለሮድሪ አቅርቧል። ማንቸስተር ሲቲ ይሄ የቀረበው ዋጋ ስቲል ዝቅተኛ ነው ብሎ ቢያምንም ግን ይህ ስፔናዊ አማካይ ወደ ሀገሩ ወደ ባርሰሎና በተለይም ወደ ባርሰሎና አቅንቶ የመጫወት ፍላጎቱ ተጨምሮበት ባርሰሎና ተጫዋቹን እጅግ አጥብቆ የሚፈልገው ከመሆኑ ጋር ተያይዞ ሮድሪ ቢያንስ የተወሰኑ ማሻሻያዎች ተደርገውለት እንደሚጓዝ ብዙ እርግጠኛ እየተከሆነ መጥቷል። ማንቸስተር ሲቲ ወደ 80 ሚሊዮን ዩሮ አካባቢ ይፈልጋል። በሁለቱ ክለቦች ፍላጎት መካከል ወደ 35 ሚሊዮን ፓውንድ አካባቢ አለ። የሲቲ እንግዲህ እስካሁን ክለብ ለክለብ ግንኙነት መጀመራቸውን የሚገልጹ መረጃዎች ባይወጡም ግን ማንቸስተር ሲቲ የሚያደርጋቸው እንቅስቃሴዎች ሮድሪን የማቆየት ነገር መደምደሙን የሚያሳዩ ናቸው። አንደኛው ለቼልሲ 2 ኮከቦች ፔድሮ ኔቶ እንዲሁም ደግሞ ኤንዞ ፈርናንዴዝ ጥያቄዎችን ለማቅረብ እየተዘጋጀ መሆኑ የሁለቱ ተጫዋቾች ፈላጊ ሆኖ የመቅረቡ ጉዳይ። ከዛ ባሻገር ደግሞ ባርሰሎና የፋይናንሻል ፖዚሽናቸው ችግር ውስጥ ያሉ እንደሆነ ይታወቃል። ግን ወሳኝ የሚባሉ ተጫዋቾችን ግን ይጨምራሉ። የክለቡን ፊሎዞፊ ባህል የሚከተሉ ተጫዋቾችን ግን ይጨምራሉ። እንደውም ለረጅም ጊዜ ከማንቸስተር ሲቲ ወደ ባርሰሎና ያቀናል ሲባል የነበረው በርናንዶ ሲልቫ ነበር። ሲልቫን ግን ጆዜና ሪያል ማድሪድ ወሰዱት። በንጽጽር ደግሞ ጆዜና ማድሪድ የፈለጉትን ሮድሪን ደግሞ ባርሰሎና በመጨረሻ ሃይጃክ ያደረገው ይመስላል። 30 ዓመቱ ላይ ይገኛል። ለባርሰሎና የእግር ኳስ ባህል በጣም የሚሆን ተጫዋች እንደሆነ ይነገርለታል። ከዛ ባሻገር እንግዲህ በስፔን 2026 የዓለም ዋንጫ አሸናፊ ቡድን ውስጥ እሱ ኮከብ ሆኖ ባጠናቀቀበት የ2026 የዓለም ሻምፒዮን ቡድን ውስጥ 8 ተጫዋቾች ባርሰሎና ይገኛሉ እና ሮድሪ ኦልሬዲ ወደ ዛ የማምራቱ ጉዳይ የተጠናቀቀ ወይም ኩክ የተደረገ በብሔራዊ ቡድኑ ተጫዋቾችም ጭምር ውስጥ እዛ ባሉበት ሰዓት የተጠናቀቀ ነው ብሎ ማመን ይቻላል። ሪያል ማድሪድ ሮድሪ ለማስፈረም ፈልጎ ነበር። ግን ማድሪድ እርግጠኛ ነኝ እንደውም ጁላይ 24 አካባቢ እርግጠኛ ነን ሮድሪን እናመጣዋለን የሚሉ ሀሳቦችን መረጃዎችን ሰጥቶ ነበር። በ2027 ኮንትራቱ ይጠናቀቃል። ተጫዋቹ ያንን ኮንትራት ለማራዘም ያለው ፍላጎት ዝቅ ያለ ነው። ምክንያቱም ሌላ ነገር የመሞከር ፍላጎት ስላለው። ስለዚህ ማንቸስተር ሲቲ 2027 ላይ ተጫዋቹን በፍላጎት በነፃ ዝውውር ከማጣቱ በፊት ዘንድሮ በጥሩ ዋጋ ለመሸጥ ወይም ይሆነኛል በሚለው ዋጋ ለመሸጥ ፍላጎት እንዳለው እየተገለጸ ይገኛል። የሮድሪ ጉዳይ ወደ ባርሰሎና ተጠናቀዋል ወይም ደግሞ ሊጠናቀቁ ተቃርበዋል ከሚባሉ ዝውውሮች መካከል አንዱ ሆኗል። የ2024 የባለንዶር አሸናፊ ነው። የ2026 የስፔን የዓለም ዋንጫ ዋናው ኮከቡና ወሳኙ ተጫዋች እንደነበር ይታወቃል። አርጀንቲናን አሸንፎ የስፓኒሽ ብሔራዊ ቡድን ላፉሪያ ሮሃ ሻምፒዮን ሲሆን የዓለም ዋንጫውን ጎልደን ቦል በኮከብነት ያሸነፈ እንደነበር ይታወቃል። በተለይ ከጉዳት አገግሞ ያሳየው ፐርፎርማንስ በጣም ድንቅ ነበር። በማንቸስተር ሲቲ ዓመቱን ለረጅም ጊዜ በጉዳት ማሳለፉን እናስታውሳለንና አሁንም ለሌላ የባለንዶር ሽልማት ኃይለኛ ተወዳዳሪ ሆኖ መምጣቱ
ይታሰባል። ከፕሪሚየር ሊጉ አንጻር ወርልድ ካፑ ትንሽ ለሮድሪ ምቹ ነበር። አብረውት የነበሩ ተጫዋቾች ከክለብ ውድድርም አንጻር ደግሞ የኢንተርናሽናል ውድድሮች በፍጥነታቸው ትንሽ ረጋ ያሉም ስለሆኑ ፔሳቸው የቀነሰ ስለሆነ ጥሩ ተጫውቷል። አሁን በፕሪሚየር ሊጉ ጥሩ ተጫዋች ሆኖ መቀጠል ይችላል፣ ግን ምን ሊያሳካ የሚለው ነገር ትልቅ ጥያቄ የሆነ ይመስላል። ቻምፒየንስ ሊግን አንስቷል፣ ከማንቸስተር ሲቲ ጋር ተደጋጋሚ ፕሪሚየር ሊግ ዋንጫዎችን አንስቷል። ጓርዲዮላ በነበረበት ዘመን ላይ ጎልተው ከወጡ ኮከቦች መካከል አንዱ እንደሆነ ይታወቃል እና በተለይ የፍራንኪ ዲዮንግ መጎዳት በባርሰሎና ነገሮች የበለጠ ከፍ እንዲሉ ሮድሪ ላይ ያለው ትኩረት ከፍ እንዲል አድርጓል እና ይሄ ዜና የበለጠ ተጠናቅሯል። ባርሰሎና ኦልሬዲ አንቶኒ ጎርደንን ከኒውካስል አስፈርሟል። ካሪም አዲሚያን ከቦሩሲያ ዶርትመንድ እንደዚሁ ማስፈረሙ ይታወቃል። አሁን ለሮበርት ሌቫንዶስኪ ተጨማሪ ቦታ ለሮበርት ሌቫንዶስኪ የሚተካ ኮከብ ደግሞ እያሰቡ ይገኛሉ። የመጨረሻውን ሙከራ ደግሞ ለሁሊያን አልቫሬስ ያደርጋሉ ተብሎ ይታሰባል። ሮድሪና ሁሊያን አልቫሬስ በባርሰሎና የመድረሳቸውም ነገር የማይቀር ነው የሚሉ መላምቶች እየተሰነዘሩ ይገኛሉና የባርሰሎና እና የማድሪድ የዘንድሮ ቡድናቸውን የሚያዩበት መንገድ በአውሮፓ ላይ ከፍ ብለው ለመመለስም ጥያቄ ወይም ደግሞ አቅም ይዘው እየመጡ እንደሆነ መረዳት ይቻላል። ማንቸስተር ሲቲ እንግዲህ አሰልጣኙን ቀይሯል፣ ፔፕ ጓርዲዮላን ቀይሯል። የፔፕ ጓርዲዮላ መሄድ ደግሞ በ10 ዓመታት ውስጥ የእንግሊዝ ፕሪሚየር ሊግን አጠቃላይ ገጽታም ይቀይራል። በርናንዶ ሲልቫ፣ ጆን ስቶንስ የመሳሰሉ ተጫዋቾች ለቋል። ጆን ስቶንስ ወደ ጣሊያን ሴሪያ አምርቷል። በርናንዶ ሲልቫ ወደ ሪያል ማድሪድ አቅንቷል። አሰልጣኙ ፔፕ ጓርዲዮላ የለም፣ በማሬስካ ተተክቷል። ኤሌት አንደርሰንን ከኖቲንግሃም ፎረስት አምጥተዋል። ከዛ ውጭ ደግሞ የ18 ዓመቱን በዓለም ዋንጫው ላይ ድንቅ ታለንት ሆነው ከታዩት መካከል ሞሮኮን ኢንተርናሽናል አዩብ ቦዋዲን እንደዚሁ ከሊል ለማስፈረም እንቅስቃሴያቸው በከፍተኛ ሁኔታ እያከናወኑ ይገኛሉ። ከቼልሲ ተጫዋቾች ጋር ስማቸው እየተያዘ ይገኛል። ስለዚህ ማንቸስተር ሲቲም የራሱን እንቅስቃሴ እያደረገ ይገኛል። ሮድሪን ያጣሉ፣ ካፒቴናቸው ነው። ከአትሌቲኮ ማድሪድ 2019 ላይ ነበር ያስፈረሙት። ከዛ በኋላ 4 የፕሪሚየር ሊግ ዋንጫዎች፣ 2 የኤፍኤ ካፕ፣ 3 የሊግ ካፕ፣ 1 ቻምፒየንስ ሊግ ዋንጫዎችን 298 ጨዋታዎችን ከማንቸስተር ሲቲ ጋር አድርጓል። በጣም ድንቅ ትስስር አለው። ግን ሁሉም የሚያምሩ ነገሮች መጨረሻ አላቸውና አሁን ሮድሪ ከማንቸስተር ሲቲ የሚሄዱ ነገር እርግጠኛ ነው የሚመስለው። ያለውም ኦፕሽን ያ ይመስላል። አንደኛው ኦፕሽን ሮድሪን ማቆየት ከቻለ የመጨረሻ ዓመት ኮንትራቱ ላይ በሚቀጥለው ዓመት እንግዲህ ተጫዋቹን የማጣት ከፍተኛ አደጋ ውስጥ ይገባሉ። ምንም ሳያገኙ 2027 ላይ ያጡታል ተጫዋቹን አንሸጥም ብለው ካቆዩት። በእርግጥ አዲስ ለሆኑት ለኤንዞ ማሬስካ የሱ መቆየት አንደኛ በቡድን ውስጥ ያለው ኤክስፔሪንስ ትልቅ ነው። ሊደርሺፕ ኳሊቲው ከፍተኛ ነው። ካፕቴንም ነው። ተጽዕኖም በጣም የላቀ ነው። ስለዚህ አሰልጣኙ ሴትል እንዲያደርጉ ያግዛቸዋል። ግን ሮድሪን በቀጣይ ዓመት ያለምንም ዋጋ የማጣት ግዴታ ውስጥ ይገባሉ። ሁለተኛው አማራጭ አሁን እየሆነ እንዳለው ሮድሪን ወደ ስፔን መላክ ነው። የዝውውር ዋጋ ማግኘት፣ ከዛ በኋላ አዲስ ሚድፊልድ ኮከብ ማምጣት፣ ሌላ የሚድፊልድ ስትራቴጂ መንደፍ የኤንዞ ማሬስካ ፊት ለፊት የተቀመጠ ግዴታ ሆኖ እየተመለከት ነው እንገኛለን እና እንግዲህ በቀጣይ ቀናት ውስጥ ከሚጠናቀቁ ትልልቅ ዝውውሮች መካከል አንዱ በማንቸስተር ሲቲ እና በባርሰሎና መካከል የሚከወነው የሮድሪ ጉዳይ ነው ብሎ ማንሳት ይቻላል። ሌላኛው እንግዲህ የቀድሞው የሊቨርፑል ኮከብ ዳርዊን ኑኔዝ አስቀድሞ አናውንስ ያደረገው ከሊቨርፑልም ቀድሞ አናውንስ ያደረገው የሮናልድ አራሆ ዝውውር ነው። እንግዲህ የቀድሞ የሊቨርፑል አጥቂ ዳርዊን ኑኔዝ ሊቨርፑል ኦፊሻሊ ከመናገሩ በፊት የሮናልድ አራሆን ዝውውር ማጠናቀቁን ገልጾ እንደነበር ይታወቃል። በኤክስ ገጹ ያንን ገልጿል። ሊቨርፑል ይህንን ተጫዋች ከባርሰሎና ለአንድ ሲዝን በውሰት አስፈርሞታል። እንግዲህ በቀጣይ ዓመት በሰመር ላይ ደግሞ 47 ሚሊዮን ፓውንድ አካባቢ የዝውውር ዋጋ አውጥቶ መውሰድ በቋሚነት መግዛት ይችላል።
ሊቨርፑል አሁንም ተጫዋቹ ሙሉ ለሙሉ ይፋ መሆኑን አላረጋገጠም፣ ግን የውሰት ዝውውሩ ተጠናቋል። እንደሚታወቀው ሊቨርፑል ኢብራሂማ ኮኔተን ለሪያል ማድሪድ ሰጥቷል። አራውሆ እንግዲህ ያንን ጋፕ ለመሙላት በሊቨርፑል ባክላይን ላይ የደረሰ ኮከብ እንደሆነ ማመን ይቻላል። ከባርሰሎና ጋር እንግዲህ ከ2018 ጀምሮ ነበር ከቦስተን ሪቨር ወደ ባርሰሎና ከፈረመበት ጊዜ ጀምሮ በስፔን ቆይታው 213 ጨዋታዎችን ለባርሰሎና አድርጓል። 3 ጊዜ ላሊጋውን አንስቷል። 5 ሌሎች ዋንጫዎችንም አሳክቷል እና በባርሰሎና ጥሩ ልምድ ከነበራቸው ኮከቦች መካከል አንዱ ነው። 2022 እና 2024 በተለይ የላሊጋው የዓመቱ ምርጥ ቡድን ውስጥ እስከ መካተት የደረሰ ፐርፎርማንስ ነበረው ማለት ይቻላል። ኢብራሂማ ኮናቴ ወደ ሪያል ማድሪድ አቅንቷል። ከዛ አስቀድሞ እንግዲህ አርኖልድ ወደ ሪያል ማድሪድ ሄዷል። አምና የመጡት ኮከቦች ብዙ በላይናፑ ላይ አልሰሩም። ኮናቴም ከቫንዳይክ ጋር ጥሩ ጥምረት አልነበራቸውም። ሊቨርፑል እንደ ልብ ጎል የሚቆጠርበት ቡድን ነበር። ኮናቴን በፍሪ ትራንስፈር ነው እንደዚሁ ለማድሪድ አሳልፎ የሰጠው። ስለዚህ ያንን ቦታ ለመድፈን ኢራኦላ የመጀመሪያ ውሳኔያቸው ሆኗል ማለት ይቻላል። እንግዲህ የሚጠበቁ ዝውውሮች በሊቨርፑል በኩል አሉ። በተለይ የባርኮላ ብራድሊ ባርኮላ ጉዳይ በሰፊው የሚጠበቅ ጉዳይ ነው። ሊቨርፑል አሁንም የአምና ግዢዎቹ ፍርሃት ሰለባ የሆነ ይመስላል። ትልልቅ ዋጋዎችን ያወጣው የፍሎሪያን ቬትስ ዝውውር ሪከርድ እንደነበር ይታወቃል። በኋላም የአይዛክ በጣም በትልቅ ሪከርድ እንደዚሁ። ከዛ ውጭ የሁጎ ኤኪቲኬ ዝውውር በጣም በከፍተኛ ግዢ እና ሌሎችም ግዢዎች መጥተው ግን ይሄ ነው ተብሎ የሚወቀስ ወይም ደግሞ የሚወጣ ተጫዋች ይሄ ነው ተብሎ ተለይቶ የሚወጣ ተጫዋች ግን አልተመለከትንም ነበር። በኋላ ላይ እንደውም ፍሎሪያን ቬትስ ሁጎ ኤኪቲኬ በጎሎቹ ነገሮችን ለማስተካከል ጥሩ ለመሆን የሞከሩበት ጊዜ አለ። ከዛ ውጭ ግን ግዢው ምንም አላመጣም በሚል ሲተቹ ነበር። አሁንም ከባርኮላ ዝውውር ጋር በተያዘ ወደ መጨረሻ ተፎካካሪዎች እየመጡበት ይገኛሉ። ሊቨርፑል በሁለት ልብ ውስጥ ያለ ይመስላል። ለማንኛውም ግን አንዶኒ ኢራኦላ አራሆን በውሰት ዝውውር ለ1 ዓመት ወደ አንፊልድ ሮድ አምጥተውታል። የዝውውር መስኮት ሴፕቴምበር 1 2026 ይዘጋል። ከዛ አስቀድሞ ቡድኖች በሊግ ጨዋታዎች እንዲሁም ደግሞ በተለያዩ ወዳጅነት ጨዋታዎች ላይ አቋማቸውን እየፈተሹ ይቀጥላሉ። አንዳንድ ክለቦች ቀድመው ነቅተዋል። እንዴት ሲጀምሩስ ያ ውህደት ይመጣል የምንመለከት ይሆናል። አንዳንድ ክለቦች የተጠና ተሳትፎ፣ አንዳንዶች ደግሞ በዝምታ ውስጥ አሉ። ቀጣይ ቀናት ግን ትልልቅ ነገሮችንም የምንሰማ ይሆናል። በፍቅር ይልቃል ዩቲዩብ ገጽ ተከታታዮቻችን አሁንም ሰብስክራይብ፣ ሼር፣ ላይክ እያደረግን ቤተሰብነታችንን እናጠናክር። ዶክመንተሪዎችን፣ ማራኪ ታሪኮችን እንዲሁም ደግሞ ወቅታዊ ዜናዎችንና እውነቶችን እያቀረብን እንቀጥላለን። መልካም ጊዜ